እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። እግዚአብሔር ስሙ ብሩክ ይሁን። እሺ የምናየው የእግዚአብሔር ቃል ክፍል ከወንጌል ይሆናል። ወደ ወንጌል በሄድን ቁጥር ሁል ጊዜ ማሰብና ማስታወስ ያለብን የጌታችን የኢየሱስ ክርስቶስ ልደት፣ የጌታችን የኢየሱስ ክርስቶስ እድገት፣ ኋላም ደግሞ አገልግሎት፣ ትምህርቱ፣ ተአምራቱ፣ ድንቅ ስራው፣ በመጨረሻም ዋና ማዕከል የሆነው ሕማማተ መስቀሉን ደግሞም ትንሣኤውን የምናስብበት ነው እና የብሉይ ኪዳን ፍጻሜ ወይም ሕግ ፍጻሜ ያገኝበት ክፍል ነው። አዲስ ኪዳን እግዚአብሔር አሕዛብንና እስራኤልን አንድ ቤተሰብ የአንድ ሀገር ዜጎች ያደረገበት፣ እኛም በእግዚአብሔር ጸጋ መጻተኛ የነበርን የእግዚአብሔር ቤተሰቦች የሆንበት ነው። ስለዚህ አዲስ ኪዳን አዲስ ሕይወት ያገኘንበት ክፍል ነውና በደስታ የጌታችን የኢየሱስ ክርስቶስን ትምህርት የምንማርበት ነው። በዚህ መሰረት ከማርቆስ ወንጌል ነው የምናየው። በማርቆስ ወንጌል ምዕራፍ 4 ቁጥር 35 እስከ 41 የተጻፈውን በማንበብ በዚህ ክፍል ጌታ የሚናገርን እናስተውላለን። ወይም ዛሬ ከጌታችን ከኢየሱስ ጋር በባህር ላይ እንራመዳለን። ጥሩ አይደል? ከማን ጋር? ባህር ላይ መራመድ በጣም አስቸጋሪ ነው፣ ግን ከጌታ ጋር እንጓዛለን። እሱ ከኛ ጋር ስለሆነ ክብር ለሱ ይሁን። ቃሉ እንዲህ ተብሎ ተጽፏል። በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። እሺ እግዚአብሔር ስሙ ብሩክ ይሁን። ይህ ክፍል ብዙ ጊዜ ያው መጽሐፍ ቅዱስ ስለምናነብ እንግዳ አይሆንም፣ ግን ሁል ጊዜ የእግዚአብሔር ቃል ሕያው ቃል ማለት በሕይወት ያለ እንደማለት ነው። ሁል ጊዜም ሕይወት ያለው ነገር እንደ አንድ ታሪክ ተናግረን በዚህ ጊዜ ሰምቼዋለሁ ይህን ታሪክ አውቀዋለሁ በሚል መንገድ ሳይሆን ሁል ጊዜ ከትውልድ ወደ ትውልድ ይናገራል። በየዘመናቱ፣ በየዕለቱ፣ በየጊዜው እንደየሰው እግዚአብሔር በዚህ ውስጥ ይሰራናል። ሕያው ነው ማለት የእግዚአብሔር እጅ እዚህ ቃል ውስጥ አለ ማለት ነው። ወይም ከዚህ ቃል ላይ ወደኛ የሚናገረው ራሱ እግዚአብሔር ነው። የእግዚአብሔር ቃል ውስጥ የእግዚአብሔር ስልጣን አለ፣ ብርቱ ስልጣን ማለት የእግዚአብሔር ኃይል አለ እዚህ ቃል ውስጥ፣ እንዲሁም የእግዚአብሔር መንፈስ አለ እና ጌታችን ኢየሱስ አገልግሎት ሲጀምር ስለ ራሱ ሲናገር በሉቃስ ወንጌል ምዕራፍ 4 ላይ እንደምታስታውሱት ከኢሳይያስ ምዕራፍ 61 ነው የጠቀሰው። ይህ መሲያዊ ክፍል ስለሆነ መሲሁ ወደ እግዚአብሔር ሕዝብ ሲመጣ ምን እንደሚሞላ፣ ምን እንደሚጠግን፣ ምን እንደሚያስተካክል ሕግ ነቢያትና መዝሙራት ይናገራሉ። ስለዚህ እሱ ወንጌልን ወደ ሕዝቡ ሲናገር ሰዎች ከቁስላቸው እንደሚፈወሱ ራሱን ማለት ወይ ማኒፌስቶ ነው የሚባለው፣ ራሱን ግልጥ አደረገ ወደ አደባባይ። እኔ ለድሆች ወንጌልን እሰብካለሁ አለ። ወንጌል ያለውን ጉልበት ነው የተናገረው። በዚህ መሰረት በዚህ ወንጌል ጌታ ዛሬ ለእያንዳንዳችን
ይናገራል ማለት ነው። ሲናገር ደግሞ ወደ ውስጠኛው የህይወታችን ክፍል ስለሆነ የእግዚአብሔር ቃል መድኃኒት ነው እና ያክመናል እና ጉዟችን በባህር ላይ ይሆናል ከኢየሱስ ጋር። ኢየሱስ ካለ በባህር ላይ አብሮ መጓዝ ይቻላል። በወጀብ፣ በአውሎ፣ በጦርነት ውስጥ፣ በረሃብ ውስጥ፣ በስደት ውስጥ፣ በአስቸጋሪ ሁኔታ ውስጥ ምክንያቱም ኢየሱስ ከጎናችን ስላለ ማለት ነው። እግዚአብሔር ለህዝቡ ቀደም ባለው በብሉይ ኪዳን ወይም በልዩ ልዩ ክፍል ለምሳሌ ከምታስታውሱት በውሃ ውስጥ ታልፋለ፣ በእሳት ውስጥ ታልፋለ ሲል ውሃውን ምን ነው ባስቀረው እሳቱንስ ምን ነው ባጠፋው ያስብላል አይደል? ግን እንደዚህ ብቻ አይደለም። እግዚአብሔር በእስር ቤትም ከዮሴፍ ጋር እንደገባ እናስታውሳለን። በአስቸጋሪ ሁኔታ ውስጥ እግዚአብሔር ከወዳጆቹ ጋር መራመድ ይፈልጋል። ደስ ይለዋል ማለት ነው አስቸጋሪ ሁኔታ ውስጥ። እኛ ደግሞ ይህን ችግር አጥፋው ነው አስወግድ። እውነት ነው። እኛ ሰው ስለሆን ያ ስሜት ሊሰማን ይገባል። መካድ የለብንም። መካድ ክርስቲያናዊ አስተሳሰብ አይደለም። በነገራችን ችግሮችን መካድ ይህ የሆነ ያለውን ነገር ካድ የሚሉት የክርስትና ትምህርት አይደለም። ወደ ክርስቲያን አካባቢ ግን አንዳንድ ሰዎች አሾልኮ በማስገባት ይሰብካሉ። እውነት ነው። እውነታን መካድ የለብንም። አስቸጋሪ ሁኔታ አሁን ችግር ውስጥ ያሉ ሰዎች ኑሮ የከበደውን ሰውን በዚህ ሰዓት ይሄ ኑሮ የለም አይክበድ ምናምን ይሆናል። እንደዛ አይነት ነገር ክርስቲያናዊ ትምህርት ሳይሆን ይሄ ሌላ ፍልስፍና ነው። ጥሩ አይደለም እንደዛ አይነት። አምላካችን እግዚአብሔር በአስቸጋሪ ሁኔታ ውስጥ ግን ከኛ ጋር መሄድ እንደሚችል ነው የእግዚአብሔር ቃል የሚነግረን። ክብር ለሱ ይሁን። በዚህ መሰረት በዚህ ክፍል ታላቅ ወጀብና የእግዚአብሔር መልስ ነው የምናየው። በባህር ላይ ከኢየሱስ ጋር መራመድ ጥሩ ርዕስ ይመስለኛል። ችግር የለውም እንደዛ ብንይዝ። ግን ታላቅ ወጀብ ታላቅ ነው አለ። ግን የእግዚአብሔር መልስ በዚህ ውስጥ አለ። ቀስ ብለን በየመስመሩ የምናየው ደግሞ በጣም ጥሩ ነው። ይህ ክፍል በማርቆስ ወንጌል ምዕራፍ 4 ላይ ብቻ አይደለም ያለው። በማቴዎስ ወንጌል ምዕራፍ 8 ቁጥር 23 እስከ 27 የማቴዎስ ዘግቦታል። እንዲሁም ሉቃስ በምዕራፍ 8 ቁጥር 22 እስከ 25 ይህንን ታሪክ ወንጌላት ሁሉንም ታሪክ ምንድነው አንዱ ወንጌል ሙሉን ታሪክ ላይዝ ይችላል። አንዱ ወንጌል በሆነ በኩል የሆነውን የጌታ ኢየሱስ ክርስቶስን አገልግሎት ገጽታ ይዘግባል። አንደኛው ደግሞ በሌላ ወገን። አራቱም ወንጌላት ግን የየራሳቸው ዓላማ ግን አላቸው። አሁን እያየን ያለነው ከማርቆስ ወንጌል ነው። ማርቆስ ወንጌሉን ሲጽፍ በጣም ፍጥነት በተሞላበት ሁኔታ አጠር አድርጎ የጌታ ኢየሱስ ክርስቶስን አገልግሎት ይናገራል እና ከምዕራፍ 1 እስከ ምዕራፍ 8 እያፋጠነን ይዞን ይሄዳል። ወዴት? ምዕራፍ 8 ድረስ በጣም ያጓጓል። ተአምራት ድንቅ ይበዛዋል። ምዕራፍ 8 ሲደርስ ግን ሁሉ ነገር ይለወጣል። ኢየሱስ ስለ መስቀል መናገር ይጀምራል እና በጋለ ስሜት ተአምራትና ድንቅ እያየ የሚሄድ አንባቢ እዛ ጋር ሲቆም ነገሮች እየተለወጡ ይሄዳሉ። ድባቡ ይለወጣል። ወንጌሉ ራሱ በእርግጠኛውን ያለነው ተአምራቱ ጋር ነው። በጣም ጥሩ ነው አይደል? ተአምር ደግሞ ደስ ይላል። ከምዕራፍ 8 በኋላ በነገራችን ላይ በጣም ከባድ ነው የሚሆነው። ለምን? ግልጽ ያደርገዋል። ፊቱን ወደ ኢየሩሳሌም ስለሚያዞር ወደ ማዕከላዊ የአገልግሎቱ ፍጻሜ ይሄዳል። ያ ደግሞ መስቀሉ ነው እና ትንሣኤው። በዚህ በማርቆስ ላይ እንዳነበብነው የመጀመሪያው ቁጥር 35 እና ቁጥር 36 ኢየሱስና ደቀ መዛሙርቱ ከአንድ ቦታ ወደ አንድ ቦታ ለመሻገር መነሳታቸውን ይናገራል። እንዲህ በማለት በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ውሎ በጣም አድካሚ ነበር። በዚሁ ምዕራፍ 4 ላይ ከመጀመሪያ ብናይ
በባህር ዳር ሊያስተምር ጀመረ። ይሄ ገሊላ እንግዲህ ገሊላ በዛኛውና በዚህኛው ማለት ነው። ሲሻገሩ በዚህ በኩል ጥብርያዶስ ተብሎ ሊጠራ ይችላል። በዛኛው የገሊላ ባህር ባህረ ገብ ሆኖ አንዳንድ ጊዜ ዝቅታ ውስጥ ስላለ ከፍተኛ ሙቀት ከታች ይወጣል። ከላይ ደግሞ ንፋስ እንግዲህ ቦታውን ሄደን አላየንም፣ ግን ከተጻፉ ነገሮች ነው እየነገርኳቸው ያለሁት። ከታላቁ ባህር ከሜዲትራኒያን ባህር ደግሞ ነፋስ ይመጣል። ይሄ ሁለቱ አንድ ላይ ሲጋጭ በተደጋጋሚ ማዕበል የሚያስነሳ ቦታ ነው። ጥሩ ቦታ አይደለም። ሆኖም ጌታ ግን እዛ አካባቢ ነው ሲያስተምር የቆየው። የት ነው መሄድ የሚፈልጉት? ምዕራፍ 5 ቁጥር 1 ላይ ወደ ጌርጌሶን ይላል። እዛ የገጠመውን እናስታውሳለን። ሆኖም ግን በዚህ በባህር ዳርቻ ሲያስተምር ዋለ። እርሱ ጀልባ ላይ ወይ ደግሞ ታንኳ ላይ ሆኖ ነው ሲያስተምር የዋለው። በጣም አድካሚ ነበረ ቀኑ ማለት ነው። ሲያስተምር ነው የዋለው። ከትምህርቶቹ መሃል እናስታውስ። ለምሳሌ ህዝቡ በተሰበሰበ ጊዜ በምሳሌ ያስተማር። አንደኛው ምሳሌ እነሆ ዘር ሊዘራ ወጣ ብለዋል። ይሄንን ሰፊውን ትምህርት ያስተማረበት ነው ያ ዕለት እና ከነ ትርጉሙ በደንብ አድርጎ ያብራራበት ሌላ ምሳሌ እየጨመረ አስተምሯል። እንዲሁም መብራትን ከንቅብ በታች ስላለማድረግ ይህን ስለ ምሳሌነትም ያኔ እንዳስተማረ እዚህ ጋር አምጥቶታል ማርቆስ። አንዳንዴ የተለያዩ ውሎችን አንድ ላይ ሊጽፉ ይችላሉ ወንጌላት። እዛ ላይ ግር እንዳይለን በተለይ የእግዚአብሔር መንግስት ምን እንደሆነች ብዙ ማብራሪያ ሰጥቷል። በዛን ቀን ስለ እግዚአብሔር መንግስት በተደራጀ እና ምሳሌውን ማቴዎስ ነው በደንብ የሚዘረዝረው ከ7 ምሳሌ በላይ የእግዚአብሔር መንግስት ምንድናት የሚለው። ብቻ ቀኑ ምንድነው? አድካሚ ነበር። በጣም ደክሞታል ጌታ ሲያስተምር ብሎ እዚህ አካባቢ ምርጫ ያደረገው ገሊላ ማለት ከሶሪያ ከዛሬዋ ሊባኖስ ከዮርዳኖስ ጋር አገናኝ ቦታ ናት። የአሕዛብ ገሊላም ትባላለች አካባቢዋ። ይሁዳ ላይ ብዙ ጊዜ ስብከት አያበዛም ጌታ፣ ትንቅንቅም ይበዛል። እዛ ደማቸውም ቶሎ ይፈላል። ስለዚህ ዞር ይላል እዛ አካባቢ። ሆኖም ግን ነገ ከነገ ወዲያ ቤተክርስቲያን አሕዛብንም ጭምር እንደምትይዝ ማሳያ ነው። ለምን? ቦታውን ምን ስላደረገ? ለሶሪያ በጣም ቅርብ ወደሆነ። ሶሪያውያን ምንድን ናቸው? አሕዛብ ናቸው። ዛሬ ሊባኖስ የምንለው ደግሞ በዛን ጊዜ የተለያዩ ስሞች ፎኒሺያዎች ናቸው። ብዙ ስም አላቸው እዛ አካባቢ። እነሱም ወደዛ አካባቢ ይመጣሉ። ከዮርዳኖስ ማዶም ብዙ ሰዎች ይመጣሉ እና ከአሕዛብ ጋር ይውላል። አይሁድንም ያስተምራል። ሰዎችን ወደ ራሱ የሚያቀርብበት ቦታ ነው እና ብዙ ማብራሪያ መስጠት አለበት። ብዙ ማስተማር አለበት። ብዙ መፈወስ አለበት። ብዙ ድንቅና ተአምራት በሰዎች መካከል ያደርጋል። እንዲህ ያሉ ነገሮች እርሱን እጅግ ያደክሙታል እና ደቀ መዛሙርቱ ይዘውት ወደ ማዶ መሻገር ፈለጉ። በዚህ ወቅት አንድ ታንኳ ብቻ አይደለም ያለው፣ በኋላም ስለሚጠቅመን ነው ይህንን ማስታወስ ያለብን። ሌሎችም ተከትለውታል። ሌላ ብዙ ጀልባዎች አሉ። ናውጡ ግን እየተካሄደ ያለው እዚች ላይ ያለውን ነው የዘገበልን ማለት ነው። እና እንዲህ ባለው ሁኔታ ከዋለ በኋላ ወደዛ ለመሻገር በተነሳ ጊዜ ምን ሆነ ነው? በዚህ ዕለት ሲያስተምር ነው ያለው። ደክሞታል። በዋሉበት ቦታ አላደሩም። ግድ ተነስተው ወደ ማዶ መሻገር ነበረባቸው ለሌላ አገልግሎት። ቁጥር 37 እና 38 ቀጥሎ የሆነውን ነገር ይነግረናል። የዚህ የክፍሉም ማዕከል ነው። ብርቱ አውሎ ነፋስም ተነሳና ውሃው በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት።
እንግዲህ ጉዞ ሲጀምሩ ሁኔታዎች ተለወጡ። ባህር ላይ ተጉዛችሁ ከሆነ ከዚህ በፊት ባህር መሃል ስትገቡ በጣም አስፈሪ ነው። የዝዋይን ባህር እንትን ስለማውቀው ማለት ነው። አንድ ጊዜ ጀልባ እዛ ከገባ የምትይዙት ነገር የለም። ልክ አይሮፕላን ላይ እንደመብረር ማለት ምንም ወራጅ አለ ይባል ይቻላል እንደዛ የለም። ውሃም በጣም አስቸጋሪ ነው። የሚደንቀው ግን አንድ ነገር እንዳትረሱ፣ አብዛኛዎቹ የጌታ ደቀ መዛሙርት አሳ አስጋሪዎች ናቸው። ግን ለምንድን ነው ማለት ለምን ተረበሹ ታዲያ? እንደውም ከሱ ይልቅ ባህር ላይ ልምድ አላቸው። ባህረተኞች ናቸው ማለት እነሱ። ባህረተኞቹ በከፍተኛ ሁኔታ ሲታወቁ ነው እዚህ ጋር የምናየው። ብዙ ልምድ አላቸው፣ ብዙ እውቀት አላቸው እነሱ በባህር ላይ መዋል ማደር። እንደውም ጊዜውንም ያውቁታል፣ ይታወቃል። በነገራችን ላይ ብዙ ባህር ላይ የኖረ ሰው ምን ጊዜ ባህሩ እንደሚነሳ፣ ውቅያኖስ ላይ የሚኖሩ ማህበረሰቦች ውቅያኖስ ላይ የሚመጣውን ከፍተኛ አውሎ ነፋስ ያውቁታል። በባህር ላይ የሚሰሩ እንደዚሁ። በዚህ ሰዓት ግን ያልተለመደ ነገር ሳይሆን እነሱ በህይወታቸው የሚያውቁት ግን ከባድ ነገር ተከሰተ። በዚህ ሰዓት የኢየሱስን ሰብአዊነት እናያለን። አሁን ግልጽ ማለት ምን ሆኖ በጣም ደክሞ ስለነበር ኢየሱስ ተኝቷል እዚህ ጋር ማለት ነው። ይደክመዋል ኢየሱስ። አዎ ደከመው በቃ። አዎ የሰው ልጅ ነው፣ ፍጹም ሰው ነው። የመርከበኛውን ማን ነው የታንኳዋን ባለቤት ትራስ አግኝቶ ሊሆን ይችላል ብሎ ይጻፉ አሉ። የተንተራሰው ማለት ነው ደክሞ ስለነበር። ደቀ መዛሙርቱም ከሱ ጋር ሲያገለግሉ ኖሯል። መቼም ወጣ ገባ ማለታቸው አይቀርም ከእርሱ ጋር። የእርሱ ግን በጣም አድካሚ ነው። ብዙ የሚናገረው እሱ ነው። ወይ ቁሞ ያስተምራል ወይ ደግሞ አንዳንዴ ታንኳው ላይ ተቀምጦ ሊያስተምር ይችላል። እና እሱ በጸጥታ ውስጥ እያለ ማዕበሉ ወይም ውሃው ምን እየሆነ መጣ ማለት ነው። ወደ ጀልባ ውሃው እየገባ ከሄደ በነገራችን ላይ እውነት ነው ተስፋ ያስቆርጣል ማለት ነው። ምን እያደረገ እየቀላቀላት እኮ ነው፣ ወደ ባህሩ እየገባ ነው እዛ ጋር። እና በዚህ ሰዓት የጌታ ደቀ መዛሙርት ጌታን የቀሰቀሱበት መንገድ በጣም የሚገርም ነው። አንቅተውት እንደው ስንጠፋ አይገድህም ማለት ትችትም ይመስላል አይደል? ትችትም ያለበት ይመስላል፣ ነቀፋም ይመስላል። ወይ ደግሞ ጥሩ ነው አንድ ነገር የተገነዘቡም ይመስላል፣ ነገሮች ሊለውጥ ይችል ይሆን የሚል። እስከዚህ ድረስ ኢየሱስ ሲያደርግ የነበረው ተአምር ፈውስ ነው። በሰዎች ላይ የሚደረግ ፈውስ፣ ተአምራት፣ ድንቅ ስራዎች ናቸው። ይሄ ከተፈጥሮ ጋር ነው። ይሄ የተለየ ነው። ወይም በልባቸው እንዲህ ያለው ስራ የማን ነው? የያህዌ ነው። አሁን ይሄ የተዘገበው የወንጌል ክፍል የአንድ ቀን ውሎ እንዳይመስላችሁ። አሁን ወደ ብሉይ ኪዳን ውስጥ ይዣችሁ ይሄዳሉ። ይሄ የተለመደ ነው። የብሉይ ኪዳን ስነ መለኮት እዚህ ውስጥ አለ። እስራኤል ከእግዚአብሔር ጋር ያለውን ግንኙነት እንዴት ያስብ እንደነበር ማለት ነው። ነገሮች እየተለወጡ ይሄዳሉ። ምክንያቱም ኢየሱስ እንደ አንድ ነቢይ፣ እንደ አንድ አስተማሪ፣ እንደ አንድ ደግ ሰው በህዝቡ መካከል እየተመላለሰ የህዝቡን ደዌ እየፈወሰ ሕሙማንን እየዳሰሰ ብዙ ነገሮች እያደረገ ነው፣ እያስተማረ ነው። በብዙ ሰዎች ዘንድ እየተወደደ ነው። እነሱም በጣም ደስተኞች ናቸው ከእሱ ጋር በመሆናቸው ገና ሁለንተናቸው ባይለወጥም። አሁን ከዚህ ቀደም ያልገጠማቸው አደገኛ ተፈጥሯዊ አደጋ ግን በደቀ መዛሙርቱ ላይ መጥቷል። ይሄን ይመልሰዋል አይመልሰውም ነው። ሰብአዊነቱ አስተኝቶታል አይደል? ይሄን መመለስ በነገራችን ላይ እምዴት ምን ይሆናል ማለት ነው። ይሄ የያህዌ ስራ ነው እንጂ ሌላ ስራ አይደለም። በብሉይ ኪዳን ይሄ ታወቀ ነው ሙሉ ለሙሉ። ግን ስንጠፋ አይገድህም የሚል ጥያቄ ነው ያቀረቡት። ወይም ደግሞ በብሉይ ኪዳን ብዙ ጊዜ እስራኤል እየተጓዙ እያሉ ብዙ ጊዜ ምን ይላሉ መሰላይ? እግዚአብሔር ሆይ ተነስ ይላሉ። ብዙ ጊዜ ጥያቄ አለ። እግዚአብሔር ሆይ ንቃ። ይሄ የመጀመሪያ እንዳይመስላችሁ። እስቲ አንዳንድ ነገር ላሳያችሁ። በዳዊት መዝሙር 78 ላይ እንዲህ የሚል ቃል እናገኛለን። 78 ቁጥር 65 በቅንፍ እናንተ ገባለው 77 በቅንፍ 78 ውስጥ ያለው ማለት ነው።
ቅንፍ ውስጥ ያለው ነው የምንጠራው። ቁጥሩ የትኛው? እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ ይላል። የወይን ስካር እንደተወው እንደ ኃያልም ሰው ይላል። ጠላቶቹንም በላቸው መጣ። ይሄ ብዙ ጊዜ በትንሣኤ ጊዜ በኦርቶዶክስ የካላንደር ሲስተም ውስጥ ከትንሣኤ ጋር ነው የተገናኘው፣ ግን ከትንሣኤ ጋር የሚገናኝ አይደለም። ይቅርታ አድርጉልኝ። ይሄ ብዙ ጊዜ እግዚአብሔር ዝም ሲል ህዝቡ እንደተተወ ሲያስብ ወይ ደግሞ እግዚአብሔር ለህዝቡ ምላሽ ሲሰጥ የሚዘምሩት መዝሙር ነው። እግዚአብሔር ምንድነው የወይን ስካር እንደተወው ማለት አንድ ሰው ስካር እና ያው ስካር ማቅ ሰው የለም ወይ ሰከረ ሰውም እናውቃለን አይደል? ሰው በስካር ውስጥ ቆይቶ ወይ ደግሞ አጀፊት ይሰከረ ሰው አለ አይምሮን ስለሚቆጣጠር አንዳንድ ሰውም ይተኛል። ግን ሲተወው ምን ያደርጋል? ወደ ኖርማል ይመለሳል ማለት ነው። ይሄ ክፍል የእግዚአብሔርን ኃያልነት የሚናገር ነው። የእግዚአብሔርን ምላሽ እግዚአብሔር ምን አለ? የወይን ስካር እንደተወው እንደ ኃያልም እግዚአብሔር ከእንቅልፍ እንደሚነቃ ተነሳ። የወይን ስካር እንደተወው እንደ ኃያልም ሰው በኃይል በብርታት ተነሳ። ከዛ በኋላ ምን አደረገ? ጠላቶቹን መታ የሚለው እና እግዚአብሔር የሆነ ጊዜ ወይም በሆነ ጊዜ እንደው እርስት ያደርገናል የሚል አስተሳሰብ በእስራኤል ውስጥ አለ። ይኸው ቸላ ይለናል አይነት እኛ አንልም እንላለን። እግዚአብሔር ቸላ አለን፣ ዝም አለ። እንደውም በእኛ ውስጥ እግዚአብሔር ወይ ፍረድ የሚል አላ በእኛ ባል ወይ ውረድ። ይሄ የማህበረሰብ ስነ መለኮት ነው፣ ማህበረሰብ የሚያስብበት መንገድ። እግዚአብሔር የለህም ይባላል። አንዳንድ ጊዜ አይሰማም እንዴ አይመልስም የሚል እንደዚህ ያለ ነገር አስተሳሰብ በእስራኤል ውስጥ አለ። ሁለተኛ ወደ 44 ደግሞ ልውሰዳችሁ። 44:23 አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። ለምንስ ፊትህን ትሰውራለህ? መከራችንንና ችግራችንንስ ለምን ትረሳለህ? ጥያቄው ገባችሁ? ግን ጸሎቱ ምንድን ነው? አቤቱ ንቃ። ንቃ ሰውን እንደሚያነቃ ማለት ነው። ንቃ፣ ለምንስ ትተኛለህ? እንደው ኦኬ፣ ይሄ በአንድ እግዚአብሔርን በሚያምኑ ማህበረሰብ ውስጥ እግዚአብሔር አንዳንድ ጊዜ ይተወናል፣ ቸላ ይላል፣ እንደውም ይተኛል ብሎ ያስባል ማለት። ይሄ ከሰዎች ከአማኞቹ ልብ የወጣ ቃል ነው። አሁን ያነበብነው ከማምኑ ሰዎች እንዳይመስላችሁ። በእግዚአብሔር ላይ ያላቸውን ግንዛቤ የእግዚአብሔርን እርዳታ ሲጠይቁ፣ የጌታ ደቀ መዛሙርትም አሕዛብ አይደሉም፣ ከአይሁድ ሕዝብ የመጡ ናቸው። ስለዚህ ምን አሉት? በዚሁ መንፈስ ይሁት እንዴ ስንጠፋ እንደው አይገድህም ማለት እንዴት ትተኛለህ? ራሱ እኛ በጣም ችግር ውስጥ ነው ያለነው። እሺ በታሪክ ደግሞ ልውሰዳችሁ ወደኋላ። ከግብፅ ወጥተው ወደ ከነዓን በሄዱ ሰዓት ብዙ ጊዜ ምንድነው ማጉረምረሙ ምክንያት መንስኤው ምንድነው? እግዚአብሔር ያልሆነ ቦታ አምጥቶ ሊፈጀን ነው። ስለዚህ እንትኑ ትክክል አይደለም፣ ይዘህን እየሄድክበት ያለው መንገድ ግድ የለህም፣ ስለኛ ራሱ አያስብም ይላሉ። እንደውም ሊያጠፋን ነው። ሙሴና አሮን ላይ ሊያጠፏቸው ለምን ነው የተነሱት? እዚህ ልታጠፉን ነው፣ እዚህ ልትገሉን ነው። ምን ነው መቃብራችን ጥሩ ቦታ በሆነ እዛው በግብፅ እና አሁን ለምንድን ነው ከብሉይ ኪዳን ክፍል ጋር እያያዝኩላችሁ? እንዲህ ያሉ የወንጌላት ክፍል በእስራኤል ልብ ውስጥ ያሉትንም ጭምር ምላሽ ይሰጣል። ይሄ ቋሚ ነው ማለት ነው በእግዚአብሔር ሕዝብ መካከል፣ እኛ ውስጥም አለ። አሁን ይሄ እንዲህ ያለ ነገር ለምን ኢየሱስ ከነሱ ጋር ሲወጣ ሲገባ መምህራቸው ነው። በብዙ ተአምራትና በብዙ ድንቅ ስራ አይተውታል። ልቡን አውቀዋል።
በእርግጥ ኢየሱስ ቸላ የሚል ነው ስታዩት? ቸላ ይላል ማለት ግድ የሌለው ወይም ደግሞ የነሱ ጩኸት የነሱ መጥፋት ዝም ብሎ አይገደውም። እንዴት እንደሚንከባከባቸው እንዴት እንደሚጠብቃቸው በመጨረሻ ሰዓት ጌታ ኢየሱስን ለመያዝ ለመጡት እንኳ እነዚህን ተወዋቸው አይደለ ብሎ አደጋ እንዳይደርስባቸው እነሱን ሲሸኛቸው እናያለን። በመጨረሻም ለአባቱ የሰጠኸኝን ጠብቄአለሁ ነው ያለው። ኃላፊነቱን ተወጥቷል። ሲርባቸው ያበላቸዋል፣ ከነሱ ጋር ነው በሁሉ ነገር። የጠራቸውም እሱ ነው፣ እነሱ አይደለም የጠሩት። የመረጣቸው እሱ ነው። እሱ ከመረጣቸው እሱ ከጠራቸው ደግሞም እሱ በእነሱ ላይ ዓላማ ካለው እንዴት ግድ የለሽ ሊሆን ይችላል? ራሱ ኢየሱስ በባህር ላይ መሄድ አደጋ እንዳለው ኢየሱስ አያውቅም? አስቸጋሪ መሆኑ አያውቅም? ያውቃል አይደል? እኛ ኑሮ ሲከብድ ኑሮ በጣም አስቸጋሪ መሆኑን እግዚአብሔር አያውቅም? በጣም ሲያመን ችግር ውስጥ ስንገባ አይ እስቲ ይሁት አይነት ብሎ እግዚአብሔር ግድ የለሽ ነው እግዚአብሔር በእኛ ህይወት ውስጥ። ይሄ በዘመናት ውስጥ በብሉይ ኪዳን ውስጥ አለ፣ በእግዚአብሔር ውስጥ በእስራኤል ውስጥ ነበር። ይሄ እግዚአብሔርን እንደ ግድ የለሽ አድርጎ ይቆጥራሉ። በ20ኛው መቶ ክፍለ ዘመን አንድ በዚህ የፍልስፍና ሀሳብ የሚከተሉ ቡድኖች አሉ። ዛሬም አለ፣ ማህበረሰብ ውስጥ አለ። አሁን በእኛ ማህበረሰቡ በጽሁፍ ውስጥ ይንጸባረቃል። እግዚአብሔር ትተዋል፣ ህዝቡን ትተዋል የሚል ግጭቶችን፣ አስቸጋሪ ሁኔታዎችን ሲመለከቱ ግን እንደዛ አይደለም። ኢየሱስ በዚህ ቦታ ላይ ቀስቅሰው አይገድህም ባሉ ሰዓት በዚህ ነገር ላይ ብዙ ምላሽ ውስጥ አልገባም። ለምን እንዲህ አላችሁኝ? እንዲህ ማለት አይገባም። እንዴት አላችሁት? እስቲ ማን ነው ያለው ብሏል? ኮሚቴ ተዋቅሮ ይህን ነገር ያጣራ ብሏል? እንዲህ ግን መጥፎ ነገር ነው የተናገሩት። በነገራችን ላይ በምስጋናችን ውስጥ በጸሎታችን ውስጥ ብዙ ጊዜ ትዕዛዝ ይበዛል። ጸሎታችን ልመና የተጫነው መሆን አለበት። ጸሎታችንና ምስጋናችን ትዕትና የተጫነው መሆን አለበት። ትዕቢት፣ ትዕዛዝ የበዛበት መሆን የለበትም። ለምን? በጥንት አህዛብና እስራኤልን የሚለይ አንድ ነገር አለ። አህዛብ ለምሳሌ እግዚአብሔር ከህዝቡ ከእስራኤል ጋር ግንኙነት ሲጀምር ግልጥልጥልጥ አላለም ማለት ስሙን ኮንትሮል መደረግ አይችልም። እግዚአብሔርን መቆጣጠር አይቻልም። እግዚአብሔርን በስራው ነው የምናውቀው አይደል? ባህሪውን ሙሉ መረዳት እንችላለን እንዴ? ስሙን ከግብሩ ጋር የተያዘ ስም ነው የሰጣቸው። ግን ብዙ ጊዜ እስቲ ስምህን ንገረን የሚል ጥያቄ የአብርሃምም የሙሴም ነበር። በተለይ ሙሴ በጣም ይፈልግ ነበር። እስቲ ስምህን እስቲ አብራራልኝ ንገረኝ ይለዋል። እግዚአብሔር ግን ምላሽ ይሰጠው ነበር። አትችልም፣ ይሄ ሊሆን አይችልም ብሎ በሚገባው መንገድ ይነግረዋል። በአሕዛብ ዘንድ በእግዚአብሔር ስም ላይ መሰልጠን የሚባል አለ። በእግዚአብሔር ስም ላይ መግዛት። ልክ አሁን ጠንቋዮች፣ መተተኞች፣ አስማተኞች ምን ያደርጋሉ? ስም እየጠሩ ነው እንትን የሚያወሳስቡት መተት የሚሰሩት። በእግዚአብሔር ስም ግን እንዲህ ማድረግ እንችላለን። እግዚአብሔርን ማዘዝ እንችላለን ወገኖቼ። ጸሎታችን ውስጥ ግን ትእዛዝ አለ። ይገርማቸዋል። ጸሎታችሁን ቼክ አድርጉት። ብዙ ጊዜ ትእዛዝ ይበዛዋል። ከልመና ይልቅ ትእዛዝ የሚመስሉ ጸሎቶች አሉ። ልክ ነው ስንጠይቅ፣ ግን ልመና መሆን አለበት። ከእግዚአብሔር ጋር ያለን ግንኙነት እሱን ያከበረ መሆን አለበት። የእግዚአብሔርን ባህሪ ማሰብ አለብን። ደቀ መዛሙርቱ ይህን ሁሉ እርግፍ አድርገው ኢየሱስን መሬት አወረዱት በአንድ ጊዜ ማለት ነው። ግድ የለውም እንቅልፍ ላይ ያለ የማይረዳቸው የማይሰማቸው አድርገው ማለት ነው። እነሱ ትክክል አይደሉም አይደል? እኛም ይገርማቸዋል፣ በብዙ ነገር ትክክል አይደለንም። በአስቸጋሪ ሁኔታ ውስጥ ከኢየሱስ ጋር ስንጓዝ እግዚአብሔር እንደማይረዳችሁ እንደማይሰማችሁ አስባችሁ አታውቁም? ነውስ ጥሩ ሰዎች ናቸው? እግዚአብሔር እንደማይሰማ እንደማይመለስ ጩኸትን ራሱ እንደማይሰማ እባክህ ስማ፣ ነቅተህ ስማን የሚሉት ለዚህ ነበር። በዚህ ቁጥር ላይ ይህን እንረዳለን። መጨረሻ ምን እንደምንማር እንመለስበታለን። ሶስተኛው እንግዲህ ቀጥሎ ምን ሆነ
ለዚህ ምን ምላሽ ሰጠ ጌታ ኢየሱስ? ኢየሱስ ቀጥታ እነሱ ላሉት ምላሽ ሳይሆን ከተፈጥሮ ጋር ነው ፊት ለፊት የተጋፈጠው ምላሽ ሰጠው። ቁጥር 39 ላይ ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። በጣም የሚያስደንቅ ነው። በነገራችን ላይ ባህሩን እንዲያቆምና ጸጥ እንዲያደርግ ወይም እንዲህ ያደርጋል ብለው ያሰቡ አይመስልም። ለምን? በኋላ ምላሹ ላይ ግራ ስለተጋቡ ብቻ ዝም ብሎ ከነሱ ጋር እንዲጮህ የፈለጉ ይመስላል። ወይ ደግሞ ሲጸልይ ወደ ላይ የሆነ ነገር አድርግ ዝማት በላይነት ነው። ሰብአዊና ተራ መስሎ በመካከላቸው ተኝቶ የነበረው ለካ ያህዌ ነው። ምክንያቱም ባህርን የሚቆጣጠር ተፈጥሮን የሚቆጣጠር ያህዌ ነው። ለዚህ ደግሞ ብዙ ምስክሮች አለን። በመዝሙር 65 ቁጥር 7 ላይ እንዲህ የሚል ቃል እናገኛለን። የባህሩን ጥልቀት የሞገዱንም ጩኸት ታናውጣለህ ይላል። ከተአምራት የተነሳ አሕዛብ ይደነግጣሉ። ይሄ የማን ስራ? የእግዚአብሔር ስራ ነው። የባህሩን ጥልቀት የሞገዱንም ጩኸት ታናውጣለህ ማለት እንዴት ተራሮቹን እንደሚቆጣጠር፣ ባህርን እንዴት እንደሚቆጣጠር፣ ዘመንን እንዴት እንደሚቆጣጠር ይሄ እንደኛ አሁን ለምሳሌ ቅድም ስንጸልይ ነበር አይደል? ስመጣ የሆነ መዝሙር ሰምቻለሁ። ለገብርኤል መዝሙር ይቀርባል። በእኛ ማህበረሰቡ ሲንክሳይዝ ማለት ምን ያህል ቅይጥነት ከፍተኛ ነው። የእግዚአብሔር የሆኑ ነገሮችና የመላእክት ምን እንደሆኑ ራሱ ልዩነት የለም፣ አይታወቅም፣ መለየትም አይፈልግም ሰው። ዛሬ ለገብርኤል የሚዘመረው ዝማሬ፣ ለእርሱ የሚቀርብለት ውዳሴ ያህዌ ነው። በቃ ልክ የእግዚአብሔርን ቦታ ነው የሚይዘው። አይሁድ እንደዚህ አይነት መምታታት ብዙ የላቸውም። አይሁድ ሁለት አይነት ገጽታ ነበር። ድሮ ወደ ባቢሎን ከመሄዳቸው በፊት የሆነ ነገር ችግር እንዳለባቸው ይስተዋላል ተግባራቸው ላይ። ያህዌ አምላካቸው ነው። ግን ሰምታይምስ የሆነ አሕዛብም የሆነ አምላክ አላቸው የሚል ጥርጣሬ ይስተዋልባቸዋል አንዳንዴ ማለት ነው። የህዝቡ የተራው ህዝብ ነቢያቱ እያልኩ አይደለም፣ መምህራኑ አይደለም። ይሄ ዝም ብሎ አንድ ሸፍቶ የሚጠፋው ህዝብ ትንሽ አንዳንድ ጊዜ ወደ በዓልም ወደ ሞሎክም ዞር የሚሉት እንዲረዳቸው የመታለል ነገር አለ። በነገራችን ላይ ወደ ባቢሎን ሄዶ ከመጡ ግን ሁሉ ነገር ተለወጠ። ፕሮቶ ጁዳይዝም ይባላል። ሙሉ ለሙሉ ምን ያህል ለውጥ እንዳመጡ ታሪካቸው ያሳያል። ለምሳሌ ጌታ ኢየሱስን የእግዚአብሔር ልጅ ነኝ ሲል በዛ መጠን ያመረሩት ፈጽሞ ከያህዌ ጋር ተስተካካይ ያለ ብሎ አያምኑ። ለምን? ለውርደታቸውና ለስብራታቸው መንስኤውና ምክንያቱ ያህዌን እንዲማምታታት ነበር ከሌሎች አማልክት ጋር። በእኛ ህዝብ መካከል ይገርማቸዋል፣ ወጥ ነው ሁሉ ነገር። ሁሉም ጸሎት ማለት ጸሎት ከሰማ የእግዚአብሔር መልአክ ምን እየሆነ ማለት ባህሪ እግዚአብሔር አለው ማለት ነው። እንደዛ አይነት ነገር ነው የምትሰሙት። ያው ድሮ እንግዲህ የኖርበት ዛሬ ስለሰማው ሳይሆን ለማስታወስ ቀኑ ጋር ስለሆነ ነው። እሱ አንዱ እምነታችንና ትምህርታችን እንደ እግዚአብሔር ቃል መሆን ያለበት ብለን ራሳችን ወደ እግዚአብሔር ቃል ያቀረብነው ወይም ለክርስቶስ ወንጌል የታዘዝነው በዚህ ምክንያት ነው። ደቀ መዛሙርቱ ኢየሱስ ነቅቶ ባህሩን ሲገስጽ ጸጥ ሲያደርገው ይሄ አውቶማቲካሊ ምን ይሆናል ማለት ነው? አብሯቸው ያለው ያህዌ ነው ማለት ነው። ለምን? ከዚህ በፊት ለምጻሞች ማለት ብዙ በሽታ ይሄ ቁምጥና ማለት ነው። በነገራችን ላይ ብዙ ጊዜ ይህን ትምህርት ብዙ ጊዜ እንትን ብያለሁ። ለምጽ ሲባል ስሙ ያምራል፣ ጥሩ አይደለም። ቁማጣ ማለት ነው። በነገራችን ላይ ሌፕረስ በግ ለምን ኢየሱስ ምን እንደፈወሰ ሲምፕል እናደርጋለን። ብዙ አይደለም የሚያቅፋቸው ይሄ ሄዶ የሚፈውሳቸው የሚዳስሳቸው በጣም ሰውነታቸው የተበላሸ ሰውነታቸው የሚያዥ ሰውነታቸው የሚደማ ማለት እኮ ነው። በጋራ ግን የአማርኛ ትርጉም ለምጽ ብሎ ስለሸፈነው ነው። ይህንን ሲያደርግ አይተውታል። ይህንን ወደ ብሉይ ኪዳን ብንሄድ ልክ ነው። አንዳንድ ነቢያቶች ላይ ይስተዋላል። ከነሱ እንዳንዱ ሊሆን ይችላል፣ ያስተምራል። ግን ፍጹማዊ በሆነ መንገድ መሲህ ነው የእግዚአብሔር ልጅ ነው ብሎ ለመረዳት ገና ነበሩ። በዚህ ቦታ ግን ኢየሱስ ሰብአዊነቱ ብቻ ሳይሆን ፍጹም
አምላካዊ ባህሪው ተገለጠ በዚህ ቦታ ላይ ምን በማድረግ ተፈጥሮን በመቆጣጠር ማለት ነው። ባህሩን በመገሰጽ ለምን እነሱ ራሱ እንዴ ነፋስን ባህርም የሚታዘዙለት ይህ ማን ነው ተባባሉ። ማያውቁትም ምን እያሉ ነው? የወቀሱት ነው፣ የተቹት ነው። እንዲህ ነው እኛ የምንሆነው ወገኖቼ። ወደ ህይወታችን ብዙ አስቸጋሪ ሁኔታ ሲመጣ ችግሩ አንዳንድ ጊዜ በእኛ ላይ ይነክስና እግዚአብሔርን ማየት ቸግረናል። የእግዚአብሔር እጅ ያጠረች ይመስለናል፣ ከማዳን ያጠረች። እግዚአብሔር የማያይ እግዚአብሔር የማይሰማ ህመማችንን የማይካፈል እንደዛ አይደለም። እንደውም መጽሐፍ ቅዱስን በደንብ ስናነብና ስናጠና እግዚአብሔር አብሮን ነው የሚኖረው፣ ችግራችንን ይካፈለዋል። እግዚአብሔር አሁን ፍቅሩን አካፍሎናል አይደል? የእግዚአብሔር ህይወት ተካፋይ ሆነናል በክርስቶስ። የእግዚአብሔር የዘላለም ህይወት ተካፍለናል። ዘላለማዊ ህይወት አለን። የእግዚአብሔር ደስታ መለኮታዊ የሆኑ ህይወት የሱን ህይወት ተካፍለናል። እግዚአብሔርም የእኛን ህመም ይካፈለዋል፣ የእኛን ችግር ይካፈለዋል፣ ሴንስ ያደርገዋል ማለት ነው። ለምን? የማይታወቅ አምላክ አይደለም የምናመልከው፣ በስጋ የተገለጠ እኛን የሆነ ድካማችንን የሚያውቅ ሐዘናችንን የሚያውቅ ችግራችንን የሚያውቅ አይደል? አዎ እግዚአብሔር በስጋ ተገልጧል። የእኛን ህመም ያውቀዋል ማለት ነው። ህመም ውስጥ ችግር ውስጥ ስንገባ፣ ሐዘን ውስጥ ስንገባ፣ ኑሮ ሲከብደን፣ ሁኔታዎች አስቸጋሪ ሲሆኑ እግዚአብሔር የእኛን ስሜት እንደማይካፈል አድርገን መቁጠር የለብንም። ይካፈለዋል፣ ያውቀዋል። እንደዛ ማለት ነው። ከዮሴፍ ጋር እስር ቤት የገባው መታሰር ምን እንደሆነ ያውቃል። የአልዓዛርን ህመም ሞት ታውቃላችሁ። ኢየሱስ ተአምራት ማድረግ አይደለም ማለት በችኮላ በቃ ተአምራቱ ላይ አይደለም። እንባውን አፍስሶ ልቡ ታውቆ ስሜቱን ሁሉ አጋርቶ ነው አልዓዛር ተነስ ብሎ ከዛ ከሙታን የቀሰቀሰው ማለት ነው። ስለዚህ ምን እየሆነ ነው? ምንድን ነው ማለት ነው? እግዚአብሔር በአስቸጋሪ ሁኔታ ውስጥም ከኛ ጋር ነው ማለት ነው። ከኛ አፍ ግን አደገኛ ነገር መውጣት የለበትም። አንድ ፊልም ላይ ክርስቲያናዊ ፊልም ላይ አንድ ሰው ይመክራሉ። እዛ ላይ ፊልሙን ታውቁት ይሆናል። አንዲት አስተማሪ ትከሰሳለች። በፊልሙ ምንድነው ርዕሱ ጠፍቶብኝ ነው። ጋድ ኖስ ዴድ የሚለው ማለት ሁለተኛው ላይ ያለው እና ትልቅ ሰው ናቸው በመንፈሳዊ ነገር አባቷ ናቸው ካራክተሩ ማለት ነው። እሷ እግዚአብሔር ታማርራለች። እግዚአብሔር እየረዳኝ አይደለም እንዲህ ዝም ይላል። ከስራ ልትባረር ነው። ፍርድ ቤት ቀርባ ክሱን ፊልሙን ያያችሁ ሰዎች ግን አንድ ነገር አሏት። በጣም የሚደንቅ ነው። እሷ አስተማሪ ስለሆነ በሚገባት መንገድ ነው የተናገሩት። አስተማሪ ተማሪዎቹን ፈተና ሲፈትን ተማሪዎቹን አይረብሽም። በጸጥታ ተማሪዎች ፈተናውን እንዲሰሩ ወደ ወዲህም እያለ ሀሳባቸውን አይወስድም። በጸጥታ ፈተናቸውን ይሰራሉ። አሁን እግዚአብሔር በአንቺ ህይወት ውስጥ እንደዛ ያደረገ ነው። ወደዛኛው ሁኔታ እንድታልፊ እንጂ አለ አንቺ ላለመረበሽ ነው። እና አንዳንድ ነገሮችን ምንድን ነው በህይወታችን ውስጥ እንዲያልፍ ይፈልግ ይሆናል እግዚአብሔር። እንግዲህ የለሽ ነው አይደለም። እኛ ግን ንቃ፣ ስማ፣ ኤን የለህም ጭራሽኑ የለህም። እንደውም የለህም እኮ መጀመሪያ አማኞች ነን። አረ ስማ፣ አረ ተመልከተኝ፣ በኋላ አረ ጭራሽኑም እግዚአብሔር የለም። ወደዛም ይሄዳል። እግዚአብሔር ከዚህ ይጠብቀን። ስለዚህ ይሄ ተፈጥሮ መቆጣጠር አምላካዊ ባህሪ ነው። በመዝሙር 107 ላይም እንደዚሁ ቁጥር 39 ላይ ነው ያለ ነው። 107 ላይ እንዲህ ይላል፣ 107 ቁጥር 25 ጀምሮ እስከ 30 እሺ ተናገረ፣ አውሎ ነፋስም ተነሳ፣
ሞገድም ከፍ ከፍ አለ። ወደ ሰማይ ይወጣሉ፣ ወደ ጥልቅም ይወርዳሉ። ነፍሳቸውን በመከራ ቀለጠች። ደነገጡ፣ እንደ ስካርም ተንገዳገዱ። ጥበባቸውም ሁሉ ተዋጠች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸውም አዳናቸው። አውሎንም ጸጥ አደረገ፣ ሞገዱም ዝም አለ። ዝም ብሏልና ደስ አላቸው። ይሄ የያህዌ ተግባር ነው። በጌታችን በኢየሱስ ክርስቶስ ውስጥ የሚሆኑ ነገሮች የእግዚአብሔርን ስራ ወደ አደባባይ ማውጣት ነው። እግዚአብሔር በሰው ሕይወት ውስጥ ምን እንደሚሰራ በሰዎች መካከል ይመላለስ የነበረው የእግዚአብሔር ልጅ የያህዌን ስራ ነው ለሕዝቦች እየገለጠ ያለው። ግን ከማን ጋር እየታገለ ነው? ከደቀ መዛሙርቱ ጋር ብቻ አይደለም፣ ከአይሁድ እምነትና አስተሳሰብ ጋር እየታገለ ነው ማለት ነው። ይሄ ክፍል ስለ እግዚአብሔር ያላቸውን ግንዛቤና እውቀት። ይሄ በዛ ብቻ አያበቃም። በዘመናት ሁሉ ሰዎች ከእግዚአብሔር ጋር ባላቸው ግንኙነት ሁኔታዎች ሲገጥሟቸው ወደ እግዚአብሔር የሚናገሩት እንዲህ ያለ ነገር ነው። እግዚአብሔርን በእንዲህ ያለ ሚዛን ላይ ያስቀምጣሉ። በመጨረሻ ግን ቁጥር 40 እና 41 እንዲህ ይሆናል። እንዲህ የምትፈሩ ስለምን ነው? እንዴት እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋሱም ባህሩን የሚታዘዝለት ይህ ማን ነው ተባባሉ። ሰላም ሲሆን ትክክል ያልነበሩት እነሱ ናቸው እንጂ ኢየሱስ ትክክል ነበር። በስራ ላይ ነው ያለው። ኢየሱስ በአገልግሎት ላይ ስለዋለ አረፍ ማለት ነበረበት፣ ሰብአዊነት ስላለው። ችግር ደግሞ ሲገጥም ማድረግ አለበት፣ ተነስቶ እንደዚህ ጸጥ ማድረግ አለበት። ግን ትዕግስት ያስፈልጋል ማለት ነው። መታገስ በጣም ያስፈልጋል። እነዚህ ሰዎች አሁን የምንማረውን ነገር አስተውሉ። ሁለት ፍርሃት ነው የፈሩት። የመጀመሪያ ሁኔታውን ነው የፈሩት። በቃ ባህሩ ሊውጠን ነው፣ ችግሩ በቃ ሊያጠፋን ነው። ከፍተኛ ፍርሃት ማለት ነው። ጭንቀት ውስጥ እንገባ የለ አንዳንዴ። ጦርነትና የጦርነት ወሬ ስንሰማ፣ የኑሮም ክብደት ስንሰማ፣ በህመም በበሽታ በቤተሰብ ውስጥ በሚሆን ነገር፣ በአገልግሎት ውስጥ በሚከሰቱ ነገሮች በከፍተኛ ሁኔታ አንዳንዴ ምን ያደርገናል? ፍርሃት ይውጠናል። ፍርሃት ደግሞ ጥሩ አይደለም። በእግዚአብሔር ቃል ፍርሃት አይደገፍም። ፍርሃት፣ በእግዚአብሔር ላይ ስጋትን ማሳየት፣ ጥርጣሬ፣ እነዚህ ሁሉ መልካም አይደሉም። እነዚህ ከልቲቬት እንዲያደርጉን እነዚህ እንዲኮተኩቱን አይፈልግም እግዚአብሔር። ፍርሃት፣ ጭንቀት፣ አለማመን መጥፎ ነገሮች ናቸው። በነገራችን ላይ ሰው ስለሆን ይሸሻሉ ማለት አይደለም። ልክ ነው። ሁልጊዜም በዙሪያችን ያደባሉ እነዚህ ነገሮች። የምናስተናግድበት መንገድ ግን የታሰበበት መሆን አለበት። እኔ የእግዚአብሔር ሰው ነኝ፣ በእግዚአብሔር ላይ እምነት ያለኝ። ልብ በሉ፣ በታንኳ ላይ እኮ ኢየሱስ እኮ አለ። ይህ ሁሉ ጭንቀት ሲሆን የሚገርመው እኛም የምንጨነቀው እኮ ኢየሱስ ከኛ ጋር ሆኖ ነው። ጥሩ ነው እንዴ? ክርስቶስ በቤታችን ነው። ተመልካቾች ጀልባዎቻችንን ሲያዩ ምን ይላሉ? በጣም ማለት ነው። እላይ ላይ አንድ እንዳትረሱ ያልኳችሁ ማለት ነው። ሁከትና ብጥብጥ የሆነው ኢየሱስ ባለበት ታንኳ ላይ ነው። ሌሎች እኮ አሉ። ምንም ስለነሱ አልተነገረም። ተፈጥሮ በቃ እነሱ እየታገሉ ነው ማለት ነው። ይሄ ዛሬ ደግሞ ምን ነው ነፋሱ እያሉ ነው። የሚገርማችሁ አማኞች ከማያምኑት ይልቅ ብዙ ጊዜ ሲጨነቁ ታያላችሁ፣ ሲፈሩ ታያላችሁ። እንደውም ወደ ወንጌል በጣም ከመጣን በኋላ በእያንዳንዱ እግዚአብሔርን መውቀስ፣ እግዚአብሔርን መክሰስ፣ እግዚአብሔርን መጠየቅ ኦርቶዶክሳዊ በሆነው ክርስትናችን ውስጥ እውነታው ማለት ነው። ሰዎች ችግር እንኳን ሲደርስባቸው ጥፋቴ ነው በደሌ ነው። እኛ ግን ብድግ ብለን እግዚአብሔር ላይ እንወጣለን። እንዲህ ሲሆን የት ነበርክ? ከየት ነው ይህንን ስነ መለኮት ያመጣ ነው ማለት? ለምን እንዲህ ሊሆን ቻለ? ራሱ እግዚአብሔርን ተጠያቂ ማድረግ፣ እግዚአብሔርን መክሰስ፣ እግዚአብሔርን በሰው ፊት ማለት ነው ዝቅ ማድረግ። በዓለም አቀፍ ደረጃም ወደ ምንድነው ለዘብተኛ ስነ መለኮት የገቡት በዚህ መስመር ላይ የነበሩ ሰዎች ናቸው። እግዚአብሔር ከቶኑ አይፈልገንም፣ ስለኛም ጉዳይ አይገደውም ብሎ የተዉት ማለት ነው። ኑሮ ሲከብድ በእኛ ብቻ አይደለም የሚከብደው። የሚገርማችሁ በማምኑት ላይ ይከብዳል። እግዚአብሔርን ግን አይወቅሱትም፣ አይከሱትም። ኦኬ ያ ብዙ ቅርበት ስለሌላቸው ነው ልትሉ ትችላላችሁ። ባላቸውም ቅርበት መጠን እግዚአብሔርን ሲከሱ አታዩም። አማኞች ግን
ከሳሉ፣ ይወቅሳሉ። እግዚአብሔር ቀን በደመና ሌሊቱን በእሳት አምድ ወይም ብርሃን በክንፉ እስራኤልን እንደተሸከመ ይናገራል አይደል? ግን አሁንም እንደ መጥፎ ልጅ ግን ከእግዚአብሔር ጋር ይካሰሳሉ፣ ይወቅሱታል፣ ይከሱታል። እንደውም እዚህ ደጋው ቦታ ነው እንጂ ለሱ የሚቀለው ወደ ቆላው ብንወርድማ ምግብም የለም አሉ። እንደዛ ነው የሚከሱት፣ የሚወቅሱት። ካስታወሳችሁ በሲንና በሲና መካከል ራፊድን የሚባል ቦታ አለ። ራፊድን በጣም እስራኤል በደንብ የተበጠረበት ቦታ ነው፣ መጥፎ ቦታ ነው። አሁን ጉዞ ጥሩ ነበር፣ በኃይል በድንቅ በተአምር የታጀበ ነበር። ምድረ በዳ ወረዱ። አሁን ወደ ሲና መድረስ፣ ሲና ማለት ኪዳን የሚደረግበት ነው፣ ነገሮች ሁሉ መልክ የሚይዙበት። ግን እነዚህ ሰዎች በደስታ በኃይል በቃ በዝማሬ ምናምን የመጡት ችግር አይቶ አያውቁም። ለምን? ወደ ኪዳን ከመድረሳቸው በፊት ልባቸውና ፍላጎታቸው በሱ ላይ ያህዌ በሱ ላይ እንዲሆን ፈለገ። አሁን ትኩረታቸውን ወደ እሱ እንዲያመጡ። ምግብ ነው እንትን እንበል፣ በእኛ ሀገር ጥሩ ምግብ ነው። ጠዋት ቁርጥ ነው፣ ምሳ ቁርጥ ነው፣ ኬክ ነው። ግን ትንሽ ለወጥ ላድርገው አለ። ስሜታቸው መታወቅ አለበት፣ ውስጣቸው መውጣት ነበረበት። ራፊድም ጋር ሲሄዱ ምድረ በዳ ነው እና ምንም ውሃ የሚባል ነገር የለም። በውሃ የተነሳ እግዚአብሔርን ጠቅልሎ ማለት እስካሁን የሰራውን ሁሉ ካዱት። አናቅም አሉ። ሁሉን ነገር ድምጥማጡን አጠፉ ማለት ነው። ሁሉን ነገር ካዱት። በጣም የሚያሳዝን ነገር ውስጥ ገቡ። በጣም የሚያሳዝን የሚያሳፍር ነገር አደረጉ። እግዚአብሔር ሕዝቡ ሁል ጊዜም በሱ ላይ አይኑን በሱ ላይ እንዲያደርግ ይፈልጋል። ሁኔታዎች ሳይሆን፣ ችግሮች ላይ ሳይሆን፣ ነውጦቹ ላይ ሳይሆን። ኋላም እግዚአብሔር ሙሴን በእጅ ባለው እስቲ አለቱን ምታ አለው። ከአለት ውሃ ፈለቀ። ይገርማል አይደል? በምድረ በዳው ምንም እኮ የለም። ያ አለት ምንድን ነው? በአዲስ ኪዳን ክርስቶስ ነው። ልባቸውን በሱ ላይ እንዲያደርጉ ነው የሚፈልገው እግዚአብሔር። እነሱ ግን የሚያሳፍሩ ሆኖ ተገኙ በእምነታቸው። ልክ እንዲሁ ዛሬም በእምነት ያለን ሰዎች ከማያምኑ ሰዎች ጋር ስንተያይ ልክ ሌሎች ጀልቦች አሉ፣ ሌላ ታንኳዎች አሉ። እነሱ እንግዲህ እንደሆነ ሆኖ አልፈውታል። ምንም ከምንም አልቆጠሩም። እነሱ ኢየሱስን መከተል ነው የፈለጉት። ኢየሱስ ያለበት መርከብ ላይ ግን ማነው ታንኳ ላይ ወይም ጀልባ ላይ ከፍተኛ ነውጥ ነበር። በዓለም ያሉ ሰዎች ምን ይመጣል ድሮም ኖረናል ይላሉ። ቤተክርስቲያን ውስጥ ያሉ ሰዎች ግን ይጨነቃሉ፣ ይፈራሉ። ሁሉ ነገር ፍርሃት ነው አይደል? እንደዛ ጉስቁልና፣ ባዶነት፣ ፍርሃት፣ ተስፋ ቢስነት፣ ግራ መጋባት፣ ጸሎት ማቆም፣ ምስጋናውንም ማቆም በራሱ መንፈሳዊ ነገር እኮ እግዚአብሔር እኮ እዚህ አልጋ በአልጋ አድርጓለሁ ብሎ አይደል ያስጀመረን ነው አይደል? እንደዛ አይደለም። የዘላለም ሕይወት ተስፋ ያለን ሰዎች ነን። በደስታ ማለት ከሱ ጋር በቃ የዘላለም ሕይወት ተስፋ ለዘላለሙ እሱን አምነን ከሱ ጋር እየሄድን ነን። መሀሉ ላይ ግን ብዙ ችግሮች አሉ። እነሱንም ሁሉ ጠቅልለን እንተዋለን። እንደውም አለብስሃለሁ፣ አበላሃለሁ፣ አጠጣሃለሁ እንዳለ አድርገን ቆጥረን ሁሉንም ነገር እንተዋለን። የማያምኑ ሰዎች አንዳንድ ጊዜ እንደዚህ አይነት ነገር ውስጥም አይገቡም። ታግለው ያልፋሉ በቀላሉ ማለት። ቢያማቸውም እግዚአብሔር አይወቅሱም። እንደውም እግዚአብሔር እኮ ከዚህ አዳነኝ ይላሉ። ልክ ገንዘባቸውን ጨርሶ ታክሞም ሲወጡ እግዚአብሔር ረዳኝ ይላሉ። እኛ ምን ነው መጀመሪያውኑ በሽታውን ባስቀረው ላይ ነው። ለምን ችግሩን ራሱ አመጣው? እነዚህ ነገሮች በጣም መጥፎ ናቸው። ይሄ በእኛ ሳይሆን በዘር ማንዘር ከእስራኤል የጀመረ ነው ችግሩ። በቤተክርስቲያን ውስጥም አለ። እግዚአብሔር ይህንን ያስወጣልን። አዎ። ለምን ጌታ ነቀፋቸው ማለት እንዴት እምነት የላችሁም ማለት እንዴ? እምነት የላችሁም ማለት እስከ ዛሬ እንዴት ትረስት አላደረጋችሁም? ትረስት ማድረግ ማለት ነው። እሱ እኮ ተይቷል። ችግር የለውም። ባህሩ እንትን ያለ ነው። እንደው በጨዋ መልክ እንደው ትነሳ ይሆን ብለው ደክመዋል፣ እስቲ ተመልከተው ቢሉ ጥሩ አልነበር? ግድ የለህም አንተ ስለኛ ምን አትልም በሚል ጌታንም ወቀሱት።
እንግዲህ በዚህ እነሱ ተነቀፉ። የመጀመሪያው ፍርሃት ተፈጥሮን ይፈሩት። ሁለተኛው ፍርሃት ግን ምንድን ነው? ከሆነ በኋላ ደግሞ እሱን ራሱ ፈሩት። እንዴ እንደዛ አይደል? አንዳንድ ጊዜ እግዚአብሔር ከብዙ እንባና ሐዘን መከራ በኋላ ያው ፊቱን መልሶ ብናሳዝነውም ይጎበኘናል። ከጎበኘን በኋላ ደግሞ መልሰን እንደነግጣለን እየሆነ ስላለ። የሚገርመው ነገሮችን ይቆጣጠራል ብሎ አይደለም መጀመሪያ ራሱ ሲጮሁ የነበሩት እነሱ ረብሻ ላይ ያሉት። እግዚአብሔር ከጎበኘን በኋላ ምሕረት ካደረገልን በኋላ ነገሮች ከተለወጡ በኋላ መልሰን ደግሞ እንፈራለን፣ እንደነግጣለን። ይሄኛው ፍርሃት በእርግጥ የተሻለ ነው ከዛኛው ፍርሃት። ሁለት ፍርሃቶች ግን እዚህ ውስጥ ነበሩ። ስለዚህ ይሄ ክፍል በጣም ብዙ ነገር ያስተምራል። የመጀመሪያው 3 ነገር እናያለን። አንደኛው እኛ እዚህ ውስጥ አለ፣ ችግር እዚህ ውስጥ አለ፣ ጌታም እዚህ ውስጥ አለ። እንዴት ነው አፕሮች ምናደርግ? እንዴት ነው እነዚህ ነገሮች በህይወታችን ውስጥ እንዴት አድርገን እኛ የደቀ መዛሙርቱን ቦታ እንያዝ። አስቸጋሪ ሁኔታዎች ደግሞ አሁን ያለንበት የጦርነት ስጋት፣ የኑሮ ፍርሃት፣ ችግር፣ በጣም አስቸጋሪ ደስ የማይሉ ነገሮች በዓለም ውስጥ አሉ። ደግሞ ጌታ አለ። እስቲ እንዴት አድርገን እንዴት እስቲ እንትን እንበለው? ጌታ አለ፣ እኛ አለን፣ ችግር አለ። ችግሩን እንፍራው፣ ጌታን እንመነው። ጌታ እሱ ትክክል ነው። ይሄ እምነት ነው፣ ይሄ ዶክትሪን ነው። ይሄ ገብቶኛል። ግን በተግባር ውስጥ በእርግጥ ጌታ አለ፣ ከኛ ጋር አለ። አለ አይደለ? ከኛ ጋር አለ። እውነት ነው። በጀልባ ላይ አለ፣ ግን ዘነጉ። ምን እንደሆነ እንኳ አላወቁትም። ማለት ደካማ አድርጎ ነው ያዩት። ግድ የሌለው አድርጎ ነው ያዩት። እግዚአብሔር ለእኛ ግድ የሌለው አምላክ አይደለም፣ ግድ የሚለው አምላክ ነው። ግድ እንደሚለው እናውቃለን፣ ነፍሳችንም ታውቃለች። እንዴት? እግዚአብሔር የእኛን ሕይወት ለመለወጥ እኛን ለማዳን ልጁን ለመስቀል ሞት አሳልፎ ሰጥቷል። መከራን፣ የትኛውንም ችግር፣ የትኛውንም ሐዘን፣ የትኛውንም መታዘዝ የእግዚአብሔር ልጅ ፈጽሞት አልፏል። ታማኝ ነው ማለት ነው። ለዚህ ነው መጽሐፍት ምን ይላል? እንደኛ ምንድን ነው? ክርስቶስ በሁሉ ተፈትኖ አልፏል ይላል። በስጋና በደም ከኛ ተካፍሏል ይላል። ይመሰክራል ማለት ነው። ስለኛ ያስባል ይላል በተደጋጋሚ። ስለኛ ግድ ይለዋል። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። መጽሐፍ ይህንን ነው የሚናገረው። የቅዱሳት መጽሐፍት ይህንን ይሰብኩናል። እግዚአብሔር ቸር ነው። ቸር ብቻ ምሕረቱ ለዘላለም ነው። የማያልቅ ምሕረት፣ የማያልቅ ፍቅር፣ የማያልቅ ርኅራኄ አለው። በእስራኤል ውስጥ ለረጅም ዘመን አንድ የማይገነዘቡት ነገር አለ። ግን እግዚአብሔር ሁል ጊዜ አሁን በአዲስ ኪዳን ጸጋንና እውነትን ተሞልቶ በእኛ አደረ ብለን የእግዚአብሔርን ቅርበት የተረዳንበት ሄሴድ የሚባለው ቃል አለ። ሄሴድ ማለት እግዚአብሔር ለእስራኤል ያለውን ፍቅር የሚገልጽ፣ በአማርኛ በሌላ ቋንቋ ቀጥተኛ ትርጉም የላቸውም፣ ግን ጥልቅ ፍቅር ወይ ደግሞ የበዛ ጸጋ ለማለት ነው። እግዚአብሔርን አሳዝነውት ከእግዚአብሔር እንኳን ዞር ሲሉ ያ ጥልቅ ፍቅሩ ምን ያደርገዋል? ወደ እስራኤል እንደገና ፊቱን እንዲመልስ ግድ ይለዋል። ሄሴድን በደንብ መረዳት የምንችለው በትንቢተ ሆሴዕ ውስጥ ነው። ጋለሞታ ሆና እንኳ ከሄደች በኋላ እሷን መልሶ ለመውሰድ ያለውን ፍቅር ማለት ነው። እምቢተኛ ሆና አላቆም ባለችበት ሰዓት እንኳ እግዚአብሔር ግን አውቅሻለሁ እያለ ማለት ይከታተላል። እግዚአብሔር ዝም ብሎ ይከታተላል። ፊቱን አዙሮ እኮ እንደሚሄድ አይደለም፣ ጥለው ሲሄዱ ራሱ ይከታተላል። ለምን? እሱ ዘላለማዊ ፍቅር አለው። በዳዊት መዝሙር ውስጥ፣ በእስራኤል አጠቃላይ መዝሙር ውስጥ እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና፣ ይሄ አዝማች ነው፣ ቋሚ የምስጋና መልክ ነው። ይሄ ለምን? አሁን ፊቱ ቀርበን የምናናግረው እግዚአብሔር የማያልቅ ምሕረት አለው ነው። የማያልቅ ቸርነት አለው። ሊተወን አይችልም። ስለኛ እጅግ ግድ ይለዋል። እንዴም ብዙ ነገሮች እንደታመምን፣ ኑሮ እንደከበደን፣ እንዳዘንን፣ በኃጢአት እንደምንወድቅ፣ በጣም አስቸጋሪ ሁኔታዎች እንደሚፈትኑን፣ ደካሞች እንደሆን በደንብ አድርጎ ያውቃል። እኛ ራሳችንን ከምናውቀው በላይ ያውቃል። ምን እንደሚያስፈልገን በደንብ ያውቃል። ከኛ ጋር ነው ያለው። በታንኳ ላይ ማለት ሩቅ አይደለም፣ ከኛ ጋር ነው የሚኖረው። ለምን? አማኑኤል ነው። አሁን ከኛ ጋር ማለት እግዚአብሔር ከኛ ጋር። ለዚህ ነው እኛ
እግዚአብሔር ከኛ ጋር ስላለ ሌላ ረዳት፣ ሌላ ኃይል፣ ሌላ እውቀት፣ ሌላ ጥበብ፣ ሌላ ሀብት፣ ክብር፣ ስም፣ ዝና እነዚህ ነገሮች ሊተኩት አይገባም። ምክንያቱም እኛ በሱ ምን ሆነ ሳትስፋይ ሆነናል፣ በሱ ደስ ብሎናል፣ በሱ ተሞልተናል፣ እሱ አለን። ይህንን ነው የመነዘርን ቀን በቀን የምንበላው የምንጠጣው፣ በዚህ ነው የምንጽናናው የምንደሰተው፣ በዚህ ክብር ውስጥ ነው የምንኖረው። ይሄ እንዲነጥፍ፣ ይሄ እንዲደበዝዝ፣ ይሄ እንደሌለ እንዲመስል የሚያደርጉ አንዳንድ ሁኔታዎች አሉ በእኛ ሁኔታ ውስጥ ማለት እግዚአብሔርን አለማየት፣ እግዚአብሔርን አለማስተዋል፣ ልክ ደቀ መዛሙርቱ እንዳደረጉት። ጌታ ከኛ ጋር ነው ማለት ነው። አስቸጋሪ ሁኔታ አለ፣ በደንብ አለ። ብዙ ተግዳሮት አለ፣ ብዙ ፈተና አለ። ጌታ ኢየሱስ በመጨረሻ ደቀ መዛሙርቱንም ወደ ዓለም ሲልክ እኔ ከእናንተ ጋር ነኝ ያሉ አስተማማኝ የሆነ ዋስትና ሰጥቷል። ይዋሻል? ጌታ ይዋሻል? ለሰጠው ኪዳን ለሰጠው ተስፋ ይዋሻል? ኦኬ፣ ችግሩ እኛ ጋር ነው ማለት ነው ያለው። እንዲህ እግዚአብሔር እንዲቀርብ ከሆነ ለኛ እውነት ነው። እሳቱ አለ፣ ውሃው አለ፣ አስቸጋሪው ነገር አለ። ግን እኔ ካንተ ጋር ነኝ ካለ እግዚአብሔር ማለት ነው። እኔ ካንተ ጋር ነኝ ካለ አትፍራ የሚለው ነቢያቱንም ለዚህ እኮ ነው አለው። እኔ ካንተ ጋር ነው። የጊያዝና በኤልሳ መካከል ያለው ችግር ምንድን ነው? ጊያዝ ችግሮቹ ላይ ብቻ በጣም ያያል፣ ወይ ደግሞ ያንን ሰራዊት ነው ያየው። አይኑ ሲከፈት ግን ከኛ ጋር ያሉ ከነሱ ጋር ካሉ ይልቅ ይበልጣሉ። እነዚህ ያረጁ ስብከቶች ናቸው፣ ያረጁ ተስፋዎች ናቸው እነዚህ ስታስቡት። ግን አንዳንድ ጊዜ ሙጥጥ ብሎ ይጠፋሉ ከኛ ውስጥ። ለምንድን ነው ባዶ የምንሆነው? ግን እንጨዋለን ዝም ብለን እንደ ደቀ መዛሙርት ዝም ብሎ መጨው መለፍለፍ፣ ያውም መለፍለፍ ብቻ ነው። ጌታን ወደ መሳደብ እሱን ወደ መንቀፍም ይሄዳል አንዳንድ ያስተሳሰባችን። ስለዚህ ወጀብ አለ፣ እኛም አለን፣ ጌታም አለ ማለት ነው። እንዴት ነው የምናስተናግደው? እንዴት ነው የምናስተናግደው? እዚህ ክፍል ላይ ደቀ መዛሙርቱ አላወቅነውም ይህ ማን ነው ማለት እንዴት ነው ይህን ሁሉ መቆጣጠር የሚችል አለ ማለት ነው? ይህን ሁሉ ኮንትሮል ማድረግ ይችላል ማለት ነው? አምላካችን እግዚአብሔር ሁሉንም የሚይዝ አምላክ፣ ሁሉን የያዘ አምላክ ነው። ሁሉን የሚቆጣጠር አምላክ ነው። በሁሉ ላይ ስልጣን ያለው አምላክ ነው። ሁሉን የያዘ አምላክ ነው ማለት ነው። ለዚህ ነው በኃያላን የማንታመነው፣ በሁኔታዎች መታመንን ጌታ የሚጠላው የሚጸየፈው። በሰው የሚመካ የተረገመ ይሁን ይላል። በፍጥረት መተማመን አይወድም እና ወደ ጌታ እንቅረብ ማለት ነው በደስታ። ይህንን ልናደርግ ይገባል። እሱ ነፋሱን ይገስጻል፣ ባህሩን ጸጥ ያደርገዋል፣ አስቸጋሪ ሁኔታዎቻችንን ይቀይረዋል ማለት ነው። ህዝባችንና ሀገራችን ለረጅም ጊዜ በነገራችን ላይ ብዙ ችግር ካስተናገዱ ሀገሮች መሀል አንዷ ናት። ብዙ ሀገሮች ችግር አላቸው። ሁሉም ሀገር ደህና ነው ማለት አይደለም። የኛ ህዝብና ወገን ለረጅም ጊዜ የሚያርሰው እርሻ ጥሪቱ ሀብቱ በጣም ትንሽ ነው፣ ፍላጎት ግን ብዙ ነው እና በዚህ ምክንያት ብዙ ሰዎች ይራባሉ በዘመናት ሁሉ እና በጣም ጎስቋል። ልብስ የለውም ብዙ ህዝባችን ወደ ኋላ ካየ ልብስ የለውም፣ ምግብ ብዙ የለውም፣ ፍትህ የለውም፣ አስተዳደሩ ራሱ ደካማ ነው። ጭቁን በጣም ታች ያሉ ሰዎች ይበዛሉ፣ ጥቂት ነው ሀብትም ያላቸው ሰዎች ይበዘበዛሉ። ፍትህ የለውም። በዚህ ላይ ደግሞ ጦርነት ይበዛበታል። ወረራ፣ ችግር ከተለያየ ቦታ የሚመጣ ማለት ነው። ከዚህ የተነሳ ብዙ ትሮማ ያለብን ህዝቦች ነን ማለት ነው። የሐዘን፣ የችግር፣ የድህነት፣ የስደት፣ የጦርነት እነዚህ ሁሉ ነገሮች ግን ኢየሱስ የእግዚአብሔር ልጅ ያመን ነው ለዓለም ሁሉ የሚሰበከው እሱም ያደርጋል። እሱ ይጠግናል። እሱ ይህንን ሁሉ መፈወስ ይችላል። ይህን ሁሉ ማዳን ይችላል ማለት ነው። እኛ ጋር መድኃኒቱ አለ ማለት ነው። እዚህ ላይ እንዳየነው ዝም ብሎ ኢየሱስን በዝና በስም የሰሙት ጀልባቸውን አስነስተው እኮ ተከትለውታል። በዚህኛው ጌታ ኢየሱስ ባለበት ታንኳ ላይ ካሉት ይልቅ ያነሰ እውቀት ነው ያላቸው፣ ዝም ብሎ የተከተሉት ማለት ነው። ግን ይንጫጫሉ እዚህ ላይ ሆኖ። የሚገርማችሁ መድኃኒት አሁን በቤተክርስቲያን ውስጥ አለ። እውነታው በቅዱሳኑ እግዚአብሔርን በሚያምን ህዝብ መካከል የእግዚአብሔር እጅ አለ። ግን ሁላችንም ከሌላ ቦታ ነው መድኃኒት የምንፈልገው እና አሳፍርም ስንንጫጫ ዝም ብለን እንደደቀ መዛሙርቱ እና ወደ መድኃኒታችን ወደ ኢየሱስ እንደገና ልናይ ይገባል። እንደገና ልናስተውል
ወደ መነሻ ልምጣና ከኢየሱስ ጋር በባህር ላይ መራመድ እንችላለን ማለት ነው። አይቻልም? ይቻላል። በባህር ላይ መራመድ ይቻላል። በእሳት ላይ መራመድ ይቻላል። በአስቸጋሪ ሁኔታ ውስጥ ኢየሱስ ከኛ ጋር ይሁን እንጂ ማለፍ ይቻላል። እሱ ተራሮችን ይንዳል፣ ሸለቆዎችንም ይሞላል፣ የተበላሹ ነገሮችን ያስተካክላል። እና እምነታችን፣ ልባችን፣ ውስጣችን በሱ ላይ መተማመን አለበት። እንደውም ንስሐ እየገባን ማለት ነው። ማለት አንተና በዚህ ጊዜ ሳላውቅና ሳላስተውል ነቅፌ አለው እንደማትሰማኝ እንደማትረዳኝ አድርጌ ቆጥሬ ያለው ለእኔ ቅርብ ሆነ ሳለ በእኔው ጀልባ ላይ ሆነ ከሌላ ከሩቅ ቦታ ማለት እርዱኝ እኮ ነው። እዚህ ጋር እርዳታ ጥያቄ ከሌላ ቦታ አቅርቤ ያለው እያለ ልንሳ ልንገባ ደግሞም ወደ ኢየሱስ እንደገና ልንመጣ ይገባል። ቀን በቀን ወገኖቼ ኢየሱስን እንደ አዲስ እንግዳ እንቀበለዋለን። ሕይወት ስለሆነ እንዲህ ተስፋ ስለሆነ መተማመኛ ስለሆነ ለእኛም ለቤተሰቦቻችንም ለሀገራችንም ለመላው ዓለም ሕዝብ የምንመኘው ለዚህ ነው። ኢየሱስ ብቻ ለዚህ ነው። እሱ ሕይወት እንደሆነ መንገድ እንደሆነ እውነት እንደሆነ ያለ እርሱ ምንም ማድረግ እንደማንችል የነገረን። ክብር ለእርሱ ይሁን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን።